በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ አረጋዊ እንዲሁም ከ72ቱ አርድእት ወገን ለሚሆን ለሐዋርያው ለቅዱስ ፊልጶስ ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 14 በዚህች ቀን ከ72ቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳርያ አገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው። ከ72ቱ አርድእትም ጋር ተቆጠረ። ጌታችን የሚሰብኩ ዘንድ ሁለት ሁለት አድርጎ ባላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችንም ዕርገት በኋላ ሐዋርያት ከሾሟቸው ከ72ቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎችንም አሳምነው የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ሥራየኛ ሲሞንን አጥምቆት ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢይ ኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስታውሰዋለን አለው። ጃንደረባው የሚያስተማረኝ ሳይኖር እንዴት አውቃለሁ አለ። ፊልጶስም ስለ ጌታችን ስለ መከራው ለዓለም ሁሉ ድነት ስለሆነው ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዙ ውሃ ውስጥ ተጠመቀ። ከውሃውም በውስጡ በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛም አላየውም ነበር። ፊልጶስም ወደ አዛጦን ከተማ ደረሰ። ያስተማረም እስከ ቂሳርያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከቂሳርያም ብዙዎች ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌልን የሚሰብኩ 4 ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከሮሜ ሀገር የከበረ የነበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፊሚያኖስ የእናቱ አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውም ይመጸውታሉ፣ ሁልጊዜም ይጸልያሉ። እስከ 9 ሰዓትም ይጾማሉ። ድሆችንና ችግረኞችንም ሳይይዙ አይበሉም። ነገር ግን ልጆች የሏቸውን ነበር። እግዚአብሔር ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህንን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው።
ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ሥጋዊ ትምህርትን፣ ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፉሚያኖስ ሚስቱ አግሌስያ እነሆ ልጃችን ሙሴ አደገ፣ ሚስትን ልናጋባውና በጋብቻውም ደስ ሊለን ለእኛ ይገባናል አላት። የሙሴ እናት አግሊያስም ሰምታ በዚህ ነገር ደስ አላት። ከሮሚ አገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ሥርዓት አክሊላትን አቀዳጃቸው። ከዚህም በኋላ ሥጋ ወደሙ ተቀብለው ወደሚያሰርጉበት ቤት ገቡ። ከዚህም በኋላ በማግስቱ አፍየምያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽራቷ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውን በነገረው ጊዜ ወደ ሙሽራይቷ ገባ። ድንቅ የሆነ ውበቷንና ደምግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደምግባት ኃላፊ ጠፊ አይደለምን? ይህንን ብሎ ወደ ሰማያዊት መንግሥቱ የሚደርስበትን መንገድ እንዲመራ እግዚአብሔርን ለመነው። ሙሽራይቱም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ። የእግዚአብሔርን ፍቅር አንድነት ካንቺ ጋር ይኑር። ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትን ልብስ ለውጦ ከባህር ዳርቻ እስከሚደርስ ድረስ መንገዱን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለችግሮች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ አገረ ሮሃ ድረስ ሄደ። ከዚያ በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና የጌታችን ኢየሱስ ክርስቶስን ስዕልና የእመቤታችን የቅድስት ድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርን ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎትን አያቋርጥም። ምጽዋትም ከድሆች ጋር ተቀብሎ እርሱን መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን፣ የሰርጉም ዘፈን ወደ ለቅሶ፣ ወደ ዋይታ ተለወጠ። ከዚህም በኋላ ኦፍሚያኖስ ባሮቹን ጠርቶ ብዙ ገንዘብን ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙ ድረስ ሁለት ሁለት እየሆናችሁ ወደ አገሩ ሁሉ ሂዱ፣ ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በአገሩ ሁሉ ተበታተኑ። ከአባቱ አገልጋዮችን ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን ይቀበል ዘንድ ለዚህ ታላቅ ክብር አድለኛልና አመሰግንሃለሁ አለ። የአባቶቹ አገልጋዮችም ብዙ ወራት በሁሉ አገሮች ሲዞሩ ኑሮ ወደ ኦፍሚያኖስ ጌታቸውን ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየ2 በየ3 ቀኖች የሚጾም ሆነ። ከዚህም በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተ ክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው፣ በጠዋት ወደ ቤተ ክርስቲያኖች ውጣ፣ ከምሰሶ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ ብለው። በውጭ አትተው። ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ
ፈጣን ተቀባይነትን አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከእመቤታችን ከቅድስት ድንግል ማርያም ወደ አንተ ተልኬአለሁ ብሎ መለሰለት። ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ይሄድ ዘንድ አስቦ፣ እርሷም የሐዋርያው ጳውሎስ ሀገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ። ሥጋዋ ምንም በሮሜ ሀገር የሚኖር ቢሆንም የትውልድ ሀገሩ ናትና በረከትን እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስ የሚሄድ ዘንድ በመርከብ ተጫነ። በባሕርም መካከል ታላቅ ነፋስ ተነሳባቸው። ባሕሩም ከነፋሱ ኃያል የተነሳ ታወከ። ወዴትም እንደሚሄዱ አያውቁትም ነበር፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸውም ድነት ወደ እግዚአብሔር ለመኑ። በዚያም ጊዜ ባሕሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንንም ታየ። ወደ ሮሜ አገር ወደብም እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታ ተሰናብቷቸው ጉዞን ጀመረ። በልቡም እንዲህ አለ፣ ይህ ሁሉ በእግዚአብሔር ፈቃድ ሆነ። እንግዲህስ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ሕያው ጌታ ኢየሱስ ክርስቶስን የሚያውቀኝ የለምና በአባቴ ደጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገድ ላይም አባቱን ተገናኘው። ብዙ ሰውም ተከትሎት ነበር። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ። እንዲህም አለው፣ እግዚአብሔር የባረከ ያከበረ አንተ ደግ ሰው፣ እግዚአብሔርም ኃጢአትህን ይቅር ይበልህ፣ የልብህን ልመና ይስጥህ። እኔንም መጻተኛ ድሃ ሰው እንደሆንኩኝ እወቅ። ለመጻተኝነቴና ለችግረኝነቴ የምትፈራ ራራ ሆነ ከማዕድ ፍርፋሪ ልትመግበኝ ከወደድክ መኖሪያዬን በቤት አንጻር በደጃፍ አድርግልኝ፣ ዋጋን የሚሰጥ እግዚአብሔር ነውና። በዚያንም ጊዜ አውፊሚያኖስ የልጁ የሙሴን ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱን በሚያሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ ይለው። ይኸውም ቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ 12 ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው፣ የመረጥኩህ አንተ ብፁዕ ነህ፣ አንተ ፈቃዴን ፈጽመሃልና በዚህ ዓለም ከደስታ ሐዘንን ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን እሰጥሃለሁ። ዳግመኛም ስምን የሚጠራ መታሰቢያንም ለሚያደርግ የተራበውን ለሚያጠግብ የተጠማውን ለሚያጠጣ የተራቆተውን ለሚያለብስ ገድልህንም ለሚጽፍ ወይም ለሚያስብ ስለ ስምህ በጎ ሥራ ሁሉ ለሚሠራ ቃል ኪዳንን ሰጠው። በሰማያዊት መንግሥት በጎ ዋጋን እሰጥሃለሁ። ተጠራጣሪ ካልሆንክ በዚህ ዓለምም እጠብቀዋለሁ፣ ከበጎ ነገር ሁሉም አላሳጣውም። ሁሉንም ከ4 ቀን በኋላ ወስድሃለሁ። ምርጦች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበት አኖርሃለሁ። ይህንንም ብሎት ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህንን ጸጋ በተሰጠ ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንዲህ ስለ እኔ በመድከም ታርፋለህና ወረቀትና ቀለም አምጣልኝ አለው። የአገልጋይም ከሀገሩ የተነሳ አድንቆ ወረቀቱንና ቀለሙን አመጣለት። የከበረ እግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በ4ኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት።
እሁድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ነበርና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሠዊያው በላይ የጌታቸውን ሕጎችንና ሥርዓቶችን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው፣ እነርሱም ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮሁ ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስትና ዲያቆናቱ፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ላይ ታላቅ ፍርሃት ወደቀባቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ይህን ምስጢር ሊገልጽላቸው ዘንድ ወደ እግዚአብሔር በመጸለይ ማለዱ። በዚያም ጊዜ የእግዚአብሔር ሰው አውፍሚያኖስ ቤት ፈለጉት። እነሆ እርሱ ነፍሱን በእግዚአብሔር ሰጥቶአልና የሚል ቃል ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አውፍሚያኖስን ጠራውና ይህ ታላቅ ጸጋ በቤቱ ውስጥ ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም? አሉት። አውፍሚያኖስም እንዲህ ብሎ መለሰ። ክቡር አባት ሆይ፣ ቅድስናን ይመሰክር ይህን የሚመስል በቤቴ ውስጥ እንዳለ አላወቅኩም። በዚያን ጊዜ ሊቀ ጳጳሱ ከሁሉ ካህናትና ሕዝቡ ጋር ተነስቶ ወደ አውፍሚያኖስ ቤት ሄደ። የከበረ እግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱንም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፍሚያኖስ ልጅ እናቱን ማግልያስ እስከሚለው ስሙ እስኪደርስ ድረስ በሕዝቡ ሁሉ ፊት አነበበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራር ልቅሶንም አለቀሱ። ቤተሰቦቻቸውን ሁሉ ከዚህ በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያም ጊዜ ሊቀ ጳጳሳቱ የሐር ልብስ አስመስቶ በክብር ገነዘው፣ ወደ ቤተ ክርስቲያንም ወስደው ከሥጋው እስከሚባርኩ በቤተ መቅደስ አኖሩት፣ ከካህናቱና ሕዝቡ ሁሉ። ከዚህም በኋላ ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከሥጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ የልጁን የሙሴን ሥጋ ከአልጋው ላይ እንዳይጥሉት አውፍሚያኖስ ፈራ። ብዙ ገንዘብም አምጥተው ይፈትኑት ዘንድ አገልጋዮቹን አዘዛቸው። ሥጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር። ነገር ግን ከቶ አንድስ እንኳ ወደ ገንዘብ ይሄድ የለም። ከዚህ በኋላ ሥጋውን በታላቋ ሐዋርያት ጴጥሮስና ሐዋርያው ቅዱስ ጳውሎስ ቤተ ክርስቲያን አኖሩት። ከሥጋቸውም ብዙ አንካሶችም ቀንተው ይሄዳሉና፣ ድንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንትም ያደሩባቸውም ይወጡላቸዋልና፣ ሁለቱም ካለባቸው ደዌ ይድናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።